ሰላም ጤና ይስጥልን ውድ የሚክላስ ሚዲያ ተከታታዮች እንደምን ውላችኋል፣ እንደምን አምሽታችኋል። ባላችሁበት የተለያየ ሰዓት አቆጣጠር ሰላምታችን ይድረሳችሁ። በዛሬው ዕለት እንግዲህ ትናንትና እንደጀመርነው አንዳንድ ጉዳዮችን መነጋገሪያ የሆኑ ጉዳዮችን ለእናንተ ለአድማጭ ተመልካቾቻችን እናደርሳለን። በቅድሚያ ግን የዩቲዩብ ቻናላችንን በደንብ ሰብስክራይብ እንድታደርጉ በአክብሮት እየጋበዝናችሁ ወደ ጉዳዮቻችን ከማለፋችን በፊት የምናነሳቸውን ነጥቦች እንግዲህ እንጠቁማቸዋለን። በዛሬው ዕለት የህወሓት ፕሬዝዳንት ወይም ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል ለመገናኛ ብዙሃን መግለጫ ሰጥተው ነበረ። በዚህ መግለጫቸው ላይ አንዳንድ ነጥቦችን አንስተዋል። በስፋት ባንሄድባቸውም እነዚህን ነጥቦች እያነሳን የምናወራባቸው ይሆናል። በሌላ በኩል ደግሞ በዛሬው ዕለት በሱዳን ካርቱም ከተማ የተከሰተ ሁኔታ አለ። ይህ ምንድነው የሚለውን ደግሞ ለእናንተ የምናቀርብላችሁ ይሆናል። ስለምትከታተሉን በእጅጉ እናመሰግናችኋለን። ወደ ጉዳዮቻችን እናልፋለን። በትግራይ እንግዲህ የተለያዩ ሁኔታዎች እየተከናወኑ ነው የሚገኙት። ከስም አጠቃቀም እና ከማህተም ስያሜ አንስቶ የሹመት ሽግሽጎች እየተስተዋሉ ይገኛሉ። ትላንትናኛም ዘግበነው ነበረ። መምሪያ ተላልፎ ነበረ የክልሉ ስም እንዲቀየር እና ይህም ደግሞ መመሪያ ተላልፎለት ማህተሙም እንደዚሁ እንዲቀየር የተደረገበት መመሪያ መተላለፉን የሚገልጽ መረጃ አስተላልፈን ነበር። እንግዲህ በዛሬው ዕለት በዶክተር ደብረጽዮን ገብረሚካኤል አማካኝነት በተፈረመ ደብዳቤ መሰረት ሁሉም የክልሉ ተቋማት፣ ሁሉም የክልሉ መንግስታዊ መስሪያ ቤቶች የትግራይ ክልል ከማለት ይልቅ የትግራይ መንግስት ብለው እንዲጠሩና ጊዜያዊ አስተዳደሩን በምንም አይነት ሁኔታ ስሙን እንዳያነሱ የሚያሳስብ ደብዳቤ ነበር የተላለፈው። ይህ ደብዳቤ እንግዲህ ምን አይነት ዳይናሚክስ ይፈጥራል በፌዴራል መንግስቱና በክልሉ መካከል የሚለውን ስናነሳላችሁ ነበር በትላንትናው ዕለት። ቀላል ጉዳይ አይደለም። የስያሜ ብቻ ሳይሆን የሌጂቲሜሲም ጉዳይም ነው፣ የህጋዊ ቅቡልነት ጉዳይ ነው። በተዘዋዋሪ ይህ ጊዜያዊ አስተዳደር በህይወት የለም የሚለውንም ነጥብ አስረግጦ የሚያሳይ ጉዳይ ነው። በተለይ ሌተናንት ጀነራል ታደሰ ወረደ የት ናቸው ያሉት የሚለውንም ጥያቄ አጠናክረን እንድንጠይቅ የሚገፋፋ ሆኖ የሚታይ ነው። ምክንያቱም በአሁኑ ሰዓት እሳቸው በመደበኛ ሁኔታ እየታዩ አይደለም። በቴሌቪዥንም የተለያዩ ጉብኝቶች ላይ በማህበራዊ ሚዲያቸው ከእሳቸው ቁጥጥር ውጭ ሆኗልና አሁን ላይ የት ላይ ነው ያሉት የሚለው ነጥብ በእጅጉ የሚያጠያይቅ ነው እየሆነ ያለው። እናም እሳቸው በእስር ላይ እንደሚገኙ የሚያሳዩ መረጃዎች አሉ። ሌሎችም ደግሞ እሳቸው በተጽዕኖ እንግዲህ ቢሮአቸው እየገቡ ደብዳቤ እየፈረሙ ነው የሚል ነጥብ አለ። በሌላ በኩል ደግሞ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥተው ነበረ ዶክተር ደብረጽዮን ገብረሚካኤል እንግዲህ ፕሬዝዳንቱ የሚገለገሉበት ጽህፈት ቤት ውስጥ ማለት ነው። ይህም ቀላል ምልክት አይደለም። እሳቸው ወይም ሌተናንት ጀነራል ታደሰ ወረደ ከስራ ውጭ መሆናቸውን የሚያሳይ ሁኔታ ሆኖ የተመዘገበው እና በዛሬው ዕለት እንግዲህ በሰጡት መግለጫ ላይ ዶክተር ደብረጽዮን ያነሱት ነጥብ በዋናነት ይህ ከዚህ ቀደም ጳጉሜን 5 ቀን 2012 ዓ.ም የጦርነቱ ከመቀስቀሱ ከሁለት ወር በፊት ምርጫ ተካሂዶ የተቋቋመውን ካቢኔ ወደ ስራ መመለሱ ክልሉ ወይም የትግራይ ክልል ለሰላም ያለውን ዝግጁነት የሚያሳይ ምልክት ነው ሲሉ ነበር የተናገሩት። በዚህም ምክንያት ምንም አይነት ውጥረት ሊፈጠር አይገባም ሲሉ ገልጸዋል። ጉዳያቸውን ያሰፉ ሲመጡ ምን ነው ያሉት? አሁን ላይ
የካቢኔ ማዋቀር እየተከናወነ እንደሚገኝና በዚሁ ካቢኔ ውስጥ አቃፊ ለመሆን የተለያዩ ስራዎች እየተሰሩ እንዳሉ በሀሳብ ደረጃ አንስተዋል። በሌላ በኩል ደግሞ በአፋርና በአንዳንድ የምዕራብ ትግራይ አካባቢ እየተንቀሳቀሱ ያሉ ታጣቂዎች አሉ። ራሳቸውን የትግራይ የሰላም ኃይል ወይም ደግሞ ቲፒኤፍ ብለው የሚጠሩ ወይም ሀራ መሬት ተብለው በትግርኛ የሚጠሩ ኃይሎች አሉ። እነሱም ትጥቃቸውን አውርደው ለሰላማዊ ትግል ወደ ክልሉ እንዲመለሱ ፕሬዝዳንቱ ጥሪ አቅርበዋል። ቀልብ ወይም አደም መግዛት አለባቸው ሲሉም ነው ያሳሰቡት። ከሞላ ጎደል እንግዲህ እሳቸው ያቀረቧቸው ሀሳቦች እና አንድምታዎች ሊቀሰቀስ ይችላል ተብሎ የሚታሰበውን ጦርነት ወይም ደግሞ ውጥረት ለማርገብ ታስበው የተሰጡ ሀሳቦች ነው ሆኖ የሚገኙት። መጀመሪያውንም ቢሆን ያ ምክር ቤት ወደ ስራ መመለሱ የሚፈጥረው ውጥረት የለም ሲሉ ምንም አይነት ጦርነት ሊያስፈልግ አይገባም፣ ምንም አይነት ደም ፋሰስ አይፈጥርም የሚለውን አጽንኦት ለመስጠት እና ዲፕሎማሲያዊ አካሄዳቸውን ለማሳየት ነው። ዲፕሎማሲ አካሄድ ለመከተል ነው እንግዲህ የሞከሩት ከመግለጫው እንደተመለከትነው ማለት ነው። ብዙም የተለየ ነገር ያነሱት የለም። አብዛኛውን በተለያዩ መድረኮች እና በተለያዩ ሁኔታዎች ሲያነሷቸው የነበሩት ሀሳቦች ናቸው። እንግዲህ ወዴት ይደርሳል ይህ ሁኔታ? ሰላማዊ ድምዳሜን ይሰጣል ወይ? በአሁኑ ሰዓት ክልሉ ውስጥ ተመስርቶ የነበረው ከፕሪቶሪያው የሰላም ስምምነት በኋላ ተቋቁሞ የነበረው ጊዜያዊ አስተዳደር ባይ ዲፋክቶ ከጨዋታ ውጭ ሆኗል ወይ የሚለውን ሀሳብ እንድናንሸራሽረው የሚያስገድድ ሁኔታ ሆኖ ነው የምናየው። በዚህ ሁኔታ የሚቀጥል አይነት ግንኙነት አለው ወይ ከፌዴራል መንግስቱ ጋር? የሚለቀቀው በጀት ይለቀቃል ወይ? ግንኙነቶችስ አስ ዩዥዋል ወይም ደግሞ እንደነበረው ይቀጥላል ወይ የሚለው እጅግ በጣም አጠያያቂ ነው። ከፌዴራል መንግስቱ ግን እስካሁን ድረስ ምንም አይነት ምላሽ እየተሰጠ አይደለም። ሁኔታዎች እንግዲህ ለምርጫ ነው አጽንኦት እየተሰጠባቸው የሚገኙት። ሁኔታዎች የሚያመለክቱትም እንደዛ ነው። እንግዲህ ወደፊት የሚፈጠረውን አብረን የምናየው ይሆናል። በዛሬው ዕለት እንግዲህ የሹምሽር ተካሂዷል። ከዚህ ቀደም ሌተናል ጀነራል ታደሰ ወረደ ሹማቸው የነበሩት አንድ ሜጀር ጀነራል ነበሩ። ከዚህ ቀደም በኢትዮጵያ መከላከያ ሰራዊት ውስጥ በከፍተኛ አመራርነት ሲያገለግሉ ነበር። በኋላ ላይ የትግራይ ጦርነት ከተቀሰቀሰ በኋላ ወደ ትግራይ ተመልሰው ከትግራይ ኃይሎች ጋር አብረው በመሆን ሲዋጉ ነበር። በኋላ ላይ የጊዜያዊ አስተዳደሩ ከተቋቋመ በኋላ ሹመቶች ተሰጧቸው ነበር በጸጥታ መስሪያ ቤት ውስጥ ማለትም በትግራይ ክልል የጸጥታ ቢሮ ውስጥ እና በቲዲኤፍም በኩል ማለት ነው። እንግዲህ እሳቸው እንግዲህ ሜጀር ጀነራል ገብሬ ዲላ የተባሉት አዛዥ ከትግራይ ክልል ፖሊስ ኮሚሽን አመራርነት ኃላፊነት መነሳታቸውን በዛሬው ዕለት ለማወቅ ተችሏል። በእርሳቸው ምትክ ኮሚሽነር ጀነራል ይህደጉ ስዩም የትግራይ ክልል ፖሊስ ኮሚሽነር በመሆን ኃላፊነታቸው መረከባቸውን የመረጃ ምንጮች አመልክተዋል። እንግዲህ እሳቸው ማለትም ሜጀር ጀነራል ገብረ ዲላ ከነበሩበት የስልጣን ኃላፊነት እንዴት ተነሱ ለሚለው ጉዳይ የተለያዩ መረጃ ምንጮች ያነሷቸው ሀሳቦች አሉ። የመጀመሪያው ሀሳብ ከኃላፊነታቸው የተነሱት በደብዳቤም በይፋዊ መንገድ ሳይሆን በኃይል እንደሆነ ነው የተነገረው። እንግዲህ ከዚህ ከተወሰደባቸው እርምጃ በኋላ ሜጀር ጀነራል ገብረ ዲላ ከስልጣናቸው ሊወርዱ እንደቻሉና በቅጽበት ወይም በፍጥነት ኮሚሽነር ይህደጉ ስዩም የዚህ ኮሚሽነር ሆነው መመደባቸው እንግዲህ የተመላከተው።
ይህ እንግዲህ ቀላል አይደለም። ምክንያቱም በአሁኑ ሰዓት ስልጣኑን በእጅ አዙርም ቢሆን ተረክቤያለሁ ብሎ የሚያስበው አካል የሚያከናውነው የራሱ የሆነ የስልጣን ሽግሽግ ነው እየተከናወነ ያለውና የሚፈጥረው ዳይናሚክስ ቀላል አይደለም። ግጭትን ፍጭትን ሊፈጥር ይችላል። ነገር ግን በአሁኑ ሰዓት ይሄ የአንዳንዱ ወገኖች ሀሳብ ነው። ህወሓት መዋቅራዊ የሆነ የበላይነትን በጊዜያዊ አስተዳደሩ ላይ ወስዷል። ስለሆነም ስልጣን ሌሎችን ቢያነሳም ያሉትንም ደግሞ ባሉበት እንዲረጉ ቢወስንም በሌሎች በኩል የሚፈጥረው ምላሽ ኢምንት ነው የሚሉ ወገኖች አሉና ከዚሁ ጋር በተያያዘ ምንም የሚያስደንቅ ነገር የለም በማለት አስተያየታቸው የሚሰጡ ወገኖች አሉ። እንግዲህ አዲሱ ተሿሚ የሆኑት ኮሚሽነር ይህደገ ስዩም ከዚህ ቀደም በህገወጥ የሰዎች ዝውውር ጉዳይ ምክንያት በርካታ አይነት ውንጀላዎች ሲቀርቡባቸው እንደነበረ ነው የሚነሳው። እናም ይሄም ወደዚህ መንበረ ስልጣን መምጣታቸው የክልሉ የፖሊስ ኮሚሽን ኮሚሽነር መሆናቸው ይህንን ተግባራቸውን አጠናክረው እንዲቀጥሉ በር ይከፍትላቸዋል የሚሉ አስተያየቶች እየቀረቡ ይገኛሉ። በሌላ በኩል ደግሞ ወደ ትግራይ ቴሌቪዥን ስናመራ ከዚህ ቀደም ከኃላፊነታቸው ተነስተው የነበሩት አቶ አባዲ ገብረስላሴ ወደ ስልጣን እንደተመለሱ ነው የተነገረው። የትግራይ ቴሌቪዥን ዋና ዳይሬክተር ወይም ዋና ስራ አስፈጻሚ የነበሩት አቶ አባዲ ገብረስላሴ በሌተናል ጀነራል ታደሰ ወረደ ደብዳቤ አማካኝነት በአቶ አፈወርቂ ገብረ ሕይወት ተተክተው ነበር። በአሁኑ ሰዓት እንግዲህ ሁኔታዎች ሲለወጡ ወደ ስልጣን እንዲመለሱ የሚያዝ ደብዳቤ በዶክተር ደብረጽዮን ገብረ ሚካኤል ተጽፎላቸው የትግራይ ቲቪ ወይም የትግራይ መገናኛ ብዙሃን ዋና ስራ አስፈጻሚ ለመሆን መቻላቸው ነው እንግዲህ የተነገረው። በአሁኑ ወቅት እንግዲህ አቶ አባዲ ገብረስላሴ በትግራይ መገናኛ ብዙሃን ኤጀንሲ ውስጥ የሚሰራ ማንኛውም ህወሓትን የሚቃወም ሰራተኛ መባረር አለበት የሚል ሀሳብ እያነሳ ነው ተብሏል። ያው እያነሱ ይገኛሉ ተብሏል። ምክንያታቸውንም ሲናገሩ እኔ በህወሓት የተመደብኩበት ዋና ዓላማ ይህንን ሂደት ለማሳለጥ ነው የሚል ነገር ነው የሚያነሱት። እንግዲህ እጅግ በጣም አነጋጋሪ ሁኔታ ነው። እንግዲህ በትግራይ ቲቪ በኩል ያሉት የዘገባ ቶኖች ወይም የዘገባ ከቃላት ጀምሮ እስከ አቀራረብ ድረስ ያሉ ለውጦች እንግዲህ ከዚሁ የተነሳ እንደሚስተዋሉ እንግዲህ መገመት የሚቻል ነው። ወደ መጨረሻው መረጃችን እናልፋለን። ወደ ካርቱም እናመራለን። ከቀናት በፊት የመጀመሪያው የጽምዶ ወይም ደግሞ የትግራይ ኤርትራ አማራ የፖለቲካ ኤሊቶች ስብሰባ ተካሂዶ እንደነበረ የሚታወስ ነው። በዛሬው ዕለት እንግዲህ የዚህ ቀጣይ የሆነ ሁለተኛ ዙር የፖለቲካዊ ግንኙነት በካርቱም ከተማ መካሄዱን እንግዲህ ተነግሯል። በዚሁ ሂደት ውስጥ የትግራይ፣ የአማራ፣ የኦጋዴን፣ የጋምቤላ፣ የቤንሻንጉል ጉሙዝ እና የሶማሌ እንዲሁም የኦሮሞ ማህበረሰብ ተወካዮች ተገኝተዋል ተብሏል። የተቃዋሚ ድርጅቶችም ደግሞ በዚሁ ሁነት ላይ ተሰባስበው ነበር። ሁነቱ የተካሄደው በፖርት ሱዳን በዛሬው ዕለት ነው። ፖርት ሱዳን ማለት ነው። ከዚሁ መካከል እንግዲህ ከተሳታፊዎቹ መካከል የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ መስራቾች አንዱ የሆኑት አብዱራህማን ማህዲ ተገኝተዋል። የአፋር ብሔራዊ ህብረት አብዮታዊ ግንባር እንደዚህ መስራች የሆኑት ሀጂ ኢብራሂም ኡስማን አሊዮ እንዲሁም ሌሎችም የፖለቲካ ተዋናያን መልእክታቸውን አስተላልፈዋል። እንግዲህ በዚሁ ላይ በዚሁ የውይይት መድረክ ላይ ከኤርትራም የተወከሉ ሰዎችም ተስተውለዋል። አቶ አንዳርጋቸው ጽጌም ታይተዋል። እንግዲህ ዝርዝር ጉዳዮች ሲወጡ የምንመለከተው ይሆናል። እንግዲህ ይሄ ሁኔታ የተካሄደው ሱዳን ከኢትዮጵያ ጋር ያለችበት ሁኔታ በተካረረበት ወቅት ነው። ሱዳን አምባሳደሯን ከአዲስ አበባ መጥራቷ የሚታወስ ነው።
በሱዳን በኩልም ኢትዮጵያ የተባበሩት አረብ ኤሚሬቶች የፕሮክሲ ዋር ተሳታፊ በመሆን የእነሱ ወኪል በመሆን ጥቃት እያደረሰችብን ሲሉ ክስ አቅርበው ነበር። ከኢትዮጵያን በኩል እንደዚሁ ተመሳሳይ ክስ የህወሓት ተዋጊዎችን ሱዳኖች እየተጠቀሙ ነው የሚል አይነት ክስ ሲቀርብ ነበር። በዚህ አይነት የውጥረት ሁኔታ ውስጥ ነው እንግዲህ የተቃውሞ መሰል እንቅስቃሴዎች በሱዳን በኩል የተስተዋሉ የሚገኙት። በሱዳን ድንበርም እንግዲህ የሚገኙ የቲዲኤፍ ወይም ደግሞ የህወሓት ተዋጊ ኃይሎች የራሳቸውን የሆነ የመጠናከር እና እንቅስቃሴ ማድረግ ሁኔታ እየተስተዋለ እንደሚገኝ ነው የተመላከተው። ይህ ቀጠናዊ ሁኔታ ከኢትዮጵያ የውስጥ ሁኔታ ጋር ተዳምሮ ወደ የት ያመራ እንደሆነ እንግዲህ አብረን የምናየው ይሆናል። አንድ የምንጨምረው መረጃ ደግሞ በትላንትናው ዕለት አንቶኒዮ ጉተሬዝ ከአፍሪካ ህብረት እና ከተባበሩት መንግስታት ድርጅት የጋራ ስብሰባ ላይ ወይም ውይይት መድረክ ላይ ስለ ሱዳን ሁኔታ አንስተው ነበር። የሱዳን ሁኔታ በሰላም እንዲቋጭ የራሳቸውን ጥረት እንደሚያደርጉ ቃል ገብተው ነበር። በዋናነት ግን ነጥብ አጽንኦት ሰጥተው የተናገሩት በሱዳን ጦርነት ውስጥ የሚሳተፉ የውጭ ኃይላት እጃቸውን እንዲሰበስቡ እና ለሰላም በር እንዲከፍቱ የሚያደርግ ጥሪ ነበር ያቀረቡት። ሱዳን ትሪቢዩን እንግዲህ ይህን ጉዳይ ላይ ትኩረት በመስጠት ዘገባ ሰርቶ ነበር። አንቶኒዮ ጉተሬዝ በእጅጉ አጽንኦት የሰጡት እንግዲህ እንደምናውቀው በሱዳን ጦርነት ተሳታፊ እንጂ የዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ወይም መካከለኛው ምስራቅ ሀያላን የሚባሉት ሀገራት ናቸው በእጅ አዙር ማለት ነው ድጋፍ በማድረግም ሆነ ትጥቅ በማቅረብ እየተሳተፉ ያሉት እና ለእነሱ የቀረበ ጥሪ እንደሚመስል ነው እንግዲህ በርካቶች አስተያየታቸውን እየሰጡ ያሉት። እንግዲህ ስለተከታተላችሁን እያመሰገንን ቅድም ያነሳነው የጽምዶ ሁኔታ በምስል ምን ይመስላል የሚለውን መጨረሻ ላይ የምናቀርብላችሁ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን በእጅጉ እናመሰግናለን። መልካም ጊዜ